ኢቶሪካ የተሰኘው አዲሱ የቴዲ አፍሮ አልበም ዳስጣል የሚለው ትራክ ከፍተኛ እይታን በማግኘት 6.8 ሚሊዮንን መሻገሩ ታይቷል። ገላና ጋሮምሳ የተባለው የኦሮምኛ ዘፋኝ ለቴዲ አፍሮ የመልስ ምት የሚመስል አዲስ በሬጌ ስልት የተቀናበረ ሙዚቃ ሰርቶ መልቀቁ እያነጋገረ ነው። ጠቅላይ ሚኒስትር አብይ አህመድ ጉቶችን እየነቀልን እናልፋለን ሲሉ ተደምጠዋል። በየትኛውም አይነት ጩኸት እንዳይናወጥ በደም መሰረት ያቆምነው ስለሆነ በብዙ ውጣውረድ፣ በብዙ ስቃይ፣ በብዙ ችግር ያለፈ ስለሆነ አሁን ትናንሽ እዚህ ከተከልናቸው ፋርሞች የአንዱን ያክል ንፋስ የማያንቀሳቅሱ አጀንዳዎች የሚያውኩን ሰዎች የኢትዮጵያ ወንጌላውያን አማኞች ህብረት ካወገዛቸው ሐሰተኛ ነቢያቶች ብሎ ከጠራቸው ነብይ ተብለው በዝማሬና በስብከታቸው እንዲሁም ግራ በሚያጋባ ትንቢታቸው የሚታወቁት ሱራፌል ደምሴ የቴዲ አፍሮ አልበም ከመውጣቱ በፊት ዘፈኑ እንዳይደመጥ በቤተክርስቲያን አገልግሎት ወቅት ሲጸልዩ የታየው ቪዲዮ አነጋጋሪ ሆኗል። በአሜሪካን ሀገር የሚኖሩ አንድ ዘማባሉ ቲክቶከር እና ዩቲዩበር ቴዲ አፍሮን ስለምንወደው እንጸልይለታለን ሲሉ በሶሻል ሚዲያ መልእክታቸውን አጋርተዋል። እኒን ከላይ የዘረዘርንላችሁና አጫጭር ዘገባዎች እናቀርብላችኋለን። ለእናንተ የምናቀርባቸው መረጃዎች በምስልና በቅንብር ደረጃቸውን የጠበቁና ጥራት ያላችሁ የሆኑ ዘንድ የተሟላ ስቱዲዮ ለመገንባት በሙሉ መሰጠትም እናንተ እንድናገለግል እይታችን ከፍ እንዲል ሰብስክራይብ ማድረግን አትርሱ። ስለ አብሮነታችሁ እናመሰግናለን። መልካም ጊዜ። ኢቶሪካ የተባለው የቴዲ አፍሮ አዲሱ አልበም ዳስጣል የሚባለው ትራክ ከፍተኛ እይታን በማግኘት 6.8 ሚሊዮንን መሻገሩ ሲነገር አልበሙ ደግሞ በአፍሪካ ደረጃ በእይታ አንደኛ ሊሆን ይችላል እየተባለ ነው። ዳስጣል የሚለው ትራክ እኛ ወደ ስቱዲዮ እስከገባንበት ሰዓት ድረስ 6 ሚሊዮንን መሻገሩን አይተናል። በሁለት ተጨማሪ ቀናቶች 10 ሚሊዮን ሊደርስ እንደሚችል አንዳንድ አድናቂዎቹ ግምታቸውን ሰጥተዋል። ሌሎች ትራኮችም ከ1.2 ሚሊዮን እስከ 2.7 ሚሊዮን የታዩ መሆናቸውን ተመልክተናል። አልበሙ ጋር በተያያዘ ብዙ አዳዲስ አነጋጋሪ ነገሮች ተከስተዋል። ወደ መረጃው ገላና ጋሮምሳ የተባለው የኦሮምኛ ዘፋኝ ደግሞ ለቴዲ አፍሮ የመልስ ምት የሚመስል አዲስ በሬጌ ስልት የተቀናበረ ሙዚቃ ሰርቶ መልቀቁ እያነጋገረ ነው። ሙዚቃውን በኦሮምኛና በአማርኛ የሰራው ሲሆን ከግጥሞቹ ውስጥ በአማርኛ ከተገጠሙት ጥቂት ስንኞችን እንሆ እናቅርብላችሁ። የአገር ካብ ለብሶ የመንደር ሰባኪ መልአክ መስሎ መጣ የሬሳ አምላኪ እጅና እግር ቆርጦ አንድነትን ይላል ሀገር መሸጡንም ታሪክ ይነግረናል ይላል። ራያ ወሎ ከሚባል ፔጅ ያገኘነው ነው። ጠቅላይ ሚኒስትር አብይ አህመድ ማንም ኃይል በህዝብ ድምጽ በዲሞክራሲያዊ መንገድ ያመጣነውን መንግስት በኃይል ለመናድ አይችልም ሲሉ ጠንከር አድርገው የተናገሩት ንግግር በሶሻል ሚዲያ እየተዘዋወረ ሲሆን ሰሞኑን ደግሞ የቴዲ አፍሮ አዲሱ አልበም የተለቀቀለት በነበረው በንፋስ ኃይል የሚያመነጭ ተርባይኖች ምረቃ ጉቶችን እየነቀልን እናልፋለን ሲሉ ተደምጠዋል። የኢትዮጵያ ወንጌላውያን አማኞች ህብረት ካወገዛቸው ሐሰተኛ ነቢዮች ብሎ ከጠራቸው ነብይ ተብለው በዝማሬና በስብከታቸው እንዲሁም ግራ በሚያጋባ ትንቢታቸው የሚታወቁት ሱራፌል ደምሴ አልበሙ ከመውጣቱ በፊት ዘፈኑ እንዳይደመጥ በቤተክርስቲያን የአገልግሎት ወቅት ሲጸልዩ የታየው ቪዲዮም አነጋጋሪ ሆኗል። በዚህም አንዳንዶች ነብዩን እንዲደበቁ እየጠየቁ ነው። እባክህ የምትደበቅበትና ራስን የምትመለከትበት ጊዜ አሁን ነው እያሉ ይገኛሉ። ነብዩ እተነብያለሁ እያለ የሚናገራቸው ንግግሮች የማይፈጸሙ እንደሆኑ ብዙዎች ይናገራሉ። ከሆሳዕና አመራሮች ጸብ እስከ አርባ ምንጭ አዞሞት፣ ከቤተ መንግስት ዘንዶ እስከ ሐዋሳ ኮሪደር ልማት፣ ቀይ ባህር፣ የግብጽ ዘንዶና የቴዲ አፍሮ ዘፈን ድረስ አየሁ እያሉ የሚናገሩት ግራ አጋቢ ስለሆነ ቢደበቅና ራሱን በአምላኩ ፊት ቢያማጥን የተሻለ እንደሆነ እየተናገሩ ነው። ኦርቶዶክስ ኢትዮጵያ በሚል የፌስቡክ ፔጁ የሚታወቅ አንድ ጸሐፊ ያለ ክፍያ ለቴዲ አፍሮ ዘፈን ማስታወቂያ የሰራው ነብይም ብሏቸዋል። በሐሙስ የሚለቀቅ ዘፈን በጥልቅ የሚሰራ ነው ነብይ ሱራፌል ደምሴ። እንግዲህ ስለ ዘፈን ይህ ጥቅስ ከየት እንዳመጣው አላውቅም። ምክንያቱም በ66ም በ80 ሀዱም መጽሐፍ ቅዱስ ውስጥ እንዲህ የሚል የለም።
ዘፋኝነት ኃጢአት እንደሆነ እንጂ የሰኞ ማክሰኞ ተብሎ በዕለት የተከፋፈለ የዘፈን አይነት መኖሩን ሰምቼ አላውቅም። እኔ ለነቢይ ሱራፌል ያለኝ ጥያቄ ሐሙስ የሚለቀቀው ዘፈን ከጥልቁ ከሆነ በሰኞ ማክሰኞና በቀሩት ቀናት የሚወጣው ዘፈንስ ከየት ነው? ሌላው ደግሞ በሀገራችን በሃይማኖት ደረጃ ዘፋኝነት በዘመናዊ ዳንስ በአዳራሾቻቸው ጭምር እየተለማመዱ ያሉት ነቢያትና ፓስተሮች አይደሉም እንዴ? መጀመሪያ ለምን የቸርቻችሁ መስራችና መሪ የሆኑትን ከዘፈን እንዲላቀቁ አላደረጋችሁም? ዛሬ ቴዲ አፍሮ ዘፈን አወጣ ሲባል ምን ነው ጸጉርህ ቆመ? ከዚህ በፊት ኢትዮጵያ ውስጥ ዘፋኝ መኖሩን ዘፈንም በየጊዜው እየወጣ እንዳለ አታውቅም እንዴ? ስለዚህ የነቢይ ሱራፌል የሰሞኑ ሁኔታ የሚያሳየው እንዲህ ነው ሲል 1 እና 2 ብሎ ገልጿል። ቴዲን በመቃወም አጋጣሚውን ተጠቅሞ ታዋቂ ለመሆንና በእምነት ደረጃ የቆመበትን የተሳሳተ ትምህርት እንዳይታወቅበት አጀንዳውን ወደ ዘፈን ለማስቀየስ፣ ሁለተኛ ኦርቶዶክስ በሃይማኖት ደረጃ ዘፈን እንደምትደግፍ ባልበሰሉና ግንዛቤው በሌላቸው ሰዎች ዘንድ አዲስ ትርክት ለመፍጠር ፕሮቴስታንት የሆኑት ሰዎች ከዘፈን የራቁ ለማስመሰል መሞከር ነው ሲል ሐሳቡን ይቋጫል። ለአሁን የነበሩን ዘገባዎች እነዚህ ነበሩ። በማታው ዘገባችን ዳግም እስከምንገናኝ ድረስ ሰላም ሆኖ፣ እስከዚያው ግን ሰብስክራይብ ማድረግን አትርሱ። መልካም ጊዜ